ሰላም ጤና ይስጥልን የቻናላችን ቤተሰቦች እነሆ ሰዓታችንን ጠብቀን መረጃዎችን አጠናክረን ተገኝተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን አሁን ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። አምባሳደር ዲና ሙፍቲ የኤርትራ ጦር በኃይል ወሮ ከያዛቸው የኢትዮጵያ ወይም ትግራይ ግዛቶች በአስቸኳይ ለቆ እንዲወጣ የዓለም አቀፍ ማህበረሰብ ጫና እንዲያደርግ አሳሰቡ። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ፕሬዝዳንት ኢሳያስ በ34ኛው የኤርትራ ነጻነት ክብረ በዓል ላይ ባደረጉት ንግግር ኤርትራውያን ከነጻነት በኋላ ስላገኟቸው ለውጦች የመጥቀስ ፍላጎትና ሞራል እንዳልታየባቸው ገልጸዋል። ፕሬዝዳንት ኢሳያስ ኤርትራውያን ከነጻነት በኋላ ስላገኟቸው ለውጦች የመጥቀስ ሞራል የላቸውም ብለዋል። ፕሬዝዳንቱ ዕለቱን በማይወክልና በማይመለከት የጎረቤት ሀገራት ውስጣዊ ጉዳይ እንዲሁም ጂኦፖለቲክስ በንግግራቸው ሲፈተፍቱ እንደነበር እንዲሁም ንግግራቸው በበቂ ዕውቀት ላይ የተመሰረተ እንዳልነበረ አምባሳደር ዲና ሙፍቲ ትዝብታቸውን በጽሑፍ አስፍረዋል። ከ20 ደቂቃ በላይ በወሰደው ሙሉ ንግግራቸው ስለ ሀገረ ኤርትራ 1/5 ያህል እንኳን ሳያካትቱ ጨርሰዋል ሲሉ የኢሳያስ አፈወርቂ ንግግር ተችተዋል። ኤርትራ ከኢትዮጵያ ሉዓላዊ ግዛት ውስጥ የሰፈረውን ጦሯን እንድታስወጣ ጫና እንዲደረግም አክለው ጠይቀዋል። አቶ ታዬ ደንደአ ጉዳያቸውን ማረሚያ ወርደው እንዲከታተሉ ፍርድ ቤቱ ትዕዛዝ መስጠቱ ታውቋል። የቀድሞው የሰላም ሚኒስትር ዴኤታ የሆኑት አቶ ታዬ ደንደአ የዋስትና መብታቸው ተነስቶ ጉዳያቸውን ማረሚያ ቤት ሆነው እንዲከታተሉ የፌዴራል ከፍተኛው ፍርድ ቤት ትዕዛዝ ሰጥቷል። አቃቢ ሕግ በታዬ ደንደአ ላይ ከዚህ ቀደም አቋርጦት የነበረውን 2 ክሶችን ዳግም አንቀሳቅሷል። ተከሳሹ በ1996 ዓመተ ምህረት የወጣውን የወንጀል ሕግ አንቀጽ 251 ህዝባር ሐመሮሃ ስር የተመለከተውን ድንጋጌ በመተላለፍ ክስ ቀርቦባቸው እንደነበረ ይታወሳል። አቶ ታዬ የሰላም ሚኒስትር ዴኤታ በነበሩበት ወቅት የሀገርን የመንግስትንና የህዝብን ደህንነት ማረጋገጥ ሲገባቸው ይህን ወደ ጎን በመተው በ1996 ዓመተ ምህረት የወጣውን የኢፌዴሪ ወንጀል ሕግ አንቀጽ 257 ንዑስ አንቀጽ ሰን በመተላለፍ ሲንቀሳቀሱ እንደነበር በክሱ ላይ ተመላክቷል። በዚህም በአሸባሪነት የተሰየመውን ኦነግ ሸኔ በኦሮሚያ ክልል እንዲሁም የታጠቁ ጸረ ሰላም ኃይሎች በአማራ ክልል ከመንግስት ጋር ጦርነት ላይ ባሉበት ጊዜ የእነዚህን ጸረ ሰላም ኃይሎች ፕሮፓጋንዳ ተቀባይነት እንዲያገኝ በማሰብ በራሳቸው ስም በተከፈተው ማህበራዊ ሚዲያዎች የፕሮፓጋንዳ መልእክቶችን ያስተላለፉ በመሆኑ ክስ ቀርቦባቸዋል። በፌዴራል ከፍተኛው ፍርድ ቤት ሐምሌ 30 ቀን 2016 ዓመተ ምህረት በዋለው ችሎት ቀርቦባቸው በነበሩት 2 ክሶች መከላከል ሳያስፈልጋቸው በነፃ ተሰናብተው እንደነበር ይታወሳል። ተከሳሹ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ትዕዛዝ በመስጠት የመከላከያ ምስክርን ለመስማት ለሰኔ 30 ተለዋጭ ቀጠሮ መሰጠቱ ነው የታወቀው። ቱኒዚያ ብሪክስን የመቀላቀል ከፍተኛ ፍላጎቷ መጨመሩ ነው የተገለጸው። የዓለም የጂኦፖለቲካ ምህዳር መቀየሩን ተከትሎ አንዳንድ ሀገራት የአሜሪካ አግላይ አካሄድ እንዲስተካከል እንዲሁም ኢኮኖሚያቸውን የሚደግፍ አማራጭ የትብብር መድረክ ለማግኘት አዳዲስ የትብብር ማዕቀፎችን በመቀላቀል ላይ መሆናቸውን የምጣኔ ሀብት ባለሙያው ማህር ኮአይዳ ለስፑትኒክ መናገሩን ነው የሰማ ነው። በቱኒዚያ በመጪው የብሪክስ የመሪዎች ጉባኤ ተሳትፎ ላይ ሐሳባቸውን የሰጡት የምጣኔ ሀብት ባለሙያው የአሜሪካ የታሪፍ ጭማሪና የምትከተለው ጥብቅ ፖሊሲ ዓለም አቀፉ ነፃ የንግድ ስርዓትን በማናጋት እንደ ቱኒዚያ ባሉ ሀገራት ላይ አዳዲስ መሰናክሎችን መፍጠሩን አብራርተዋል። የኢኮኖሚና ፋይናንስ የትብብር መድረኮችን ማብዛት በፈተና ላይ ለሚገኘው የቱኒዚያ ኢኮኖሚ ወሳኝ መሆኑን በማንሳትም በተለይም ከዓለም አቀፉ የገንዘብ ተቋም IMF ጋር ሀገሪቱ ያላት ንግግር በቆመበት የህዝቡ የፋይናንስ አቅምና የኢንቨስተሮች እምነት በተሸረሸረበት በዚህ ወቅት የትብብር መድረኮችን ማብዛት አማራጭ ያለው ጉዳይ አለመሆኑን ገልጸዋል ሲል ስፑትኒክ አስነብቧል። የሱዳን የፈጥኖ ደራሽ ጦር መሪ ሄሜቲ በኤርትራ ላይ ዛቻ ማሰማቱ ተሰምቷል።
የሱዳኑ የፈጥኖ ደራሽ ጦር መሪና ከፊል ሱዳንን በቁጥጥር ስር ይዞ የሚገኘው ሌተናል ጀነራል ሐምዳን ዳጋሎ ወይም ሄሜቲ ኢሳያስ አፈወርቂ ሀገሬን ጦሬን ተዳፍሯል፣ ኤርትራ ላይ በቀጥታ እርምጃ መውሰድ እጀምራለሁ ሲል ዛቻ ያዘለ ንግግር አድርጓል። ኤርትራ የጀነራል አልቡርሃንን ጦር በማሰልጠን የኛን ጦር በመውጋት በሱዳን የውስጥ ጉዳይ ጣልቃ በመግባት ከፍተኛ ጉዳት አድርሷል ያሉት ሄሜቲ ኤርትራ ለዚህ ተግባሯ ዋጋ ትከፍላለችም ብሏል። ያለንን አቅማችንን ተጠቅመን ኤርትራ ላይ እንዘምታለን ሲል ነው የተደመጠው። ከዚህ በተጨማሪ ግብጽ ለአልቡርሃን ጦር እየደገፈች እንደሆነ እናውቃለን፣ ግብጽ ከዚህ ድርጊቷ ትቆጠብም ሲል ነው የተደመጠው። والله انه مكتب والله نحن دفار ملوه ورق تبع الجبهه الاسلاميه تحرير اريتريا انتم ادعى منهم ኢራን ኒውክሌር አትታጠቅም አሉ ዶናልድ ትራምፕ። የዩናይትድ ስቴትስ ፕሬዝዳንት የሆኑት ዶናልድ ትራምፕ ኢራን መቼውንም ቢሆን ኒውክሌር እንድትታጠቅ አይፈቀድላትም አሉ። የቴህራንን የኒውክሌር ስምምነት በተመለከተ በመጀመሪያው ኢራን ማንኛውንም የዩራኒየም ማበልጸጊያ ማቆም አለባትም ብለዋል። የዩራኒየም ማበልጸግ አንፈቅድም ያሉት ትራምፕ ከረጅም ጊዜ በፊት ማቆም እንደነበረባትም ገልጸዋል። እንደ አውሮፓውያን አቆጣጠር በ2015 የኒውክሌር ስምምነት ኢራን 3.67 በመቶ ብቻ ዩራኒየም እንድታበለጽግ ተፈቅዶላት ነበር። በአሁኑ ሰዓት ግን ትራምፕ ምንም አይነት ዩራኒየም ማበልጸግ አትችልም ሲሉ ነው የተደመጡት። ትራምፕ በንግግራቸው በመጀመሪያ የስልጣን ዘመናቸው አሜሪካን ከ2015 የኒውክሌር ስምምነት እንዳገለሉ የሚታወስ ሲሆን ይህም ኢራንን እስከ 60 በመቶ የማበልጸግ አቅም እንድትይዝ አስችሏታል። የተባበሩ መንግስታት የኒውዮርክ ተቆጣጣሪ ድርጅት ሪፖርት እንዳመለከተው ኢራን ባለፉት 3 ወራት 133.8 ኪሎ ግራም ዩራኒየም አበልጽጋለች። ቴህራን አሁን ለ10 የኒውክሌር ጦር መሳሪያዎች የሚሆን በቂ ዩራኒየም እንዳበለጸገች ነው የሚነገረው።